መንፈሳዊ እድገት እንደ ቀጥ ብሎ አይሄድም። የእውነት እንደዛ ስለንባችሁ ከሆነ ራሱ ወጣቶች ላይ ትክክል አይደለም። አሁን እኛ አንዳንድ ጊዜ ስታይ ቀጥ ብለን ያደገን ይመስላል። በፍጹም እንደዚህ ነው ግራፍ። መውረድ አለው መውጣት አለው። መጸለይ ያቅተሃል፣ ማንበብ ያስጠላሃል። አሁን አንተ ትልቅ ሆነ ስለምናውቅ በዚህ በ20 ዓመት ያለ ወጣት ማገልገል የሚችል አይመስለውም፣ ብቁ እንደሆነም አይሰማውም። እና በ20 አገልግሎት መጀመር እንዴት ነው? ጌታ ኢየሱስን አምኖ ሊኖረው ቃሉ የሚለው ከሆነት በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰለ ሊኖረው የሚወዱ ይሰደዳል። ለዚህ ፕሪንሲፕል ልክ እንደ ግራቪቲ ማለት ወደ ላይ ተወረወር ይወርዳል እንደሚባለው በክርስቶስ ኢየሱስ እግዚአብሔርን እየመሰለ ሰው ልኖር ከተባለ ቻሌንጅ ብዙ ነው። ዳግም ልደት ማለት መኪኖቻችንን ጋራጅ ውስጥ ወስደን አስጠግነን እንደምናወጣው አይደለም። ተጠግነው ሞዴሉ ያው ነው፣ ጎማው ያው ነው፣ እንትኑ ያው ነው። አንዳንድ ነገሮች መሻሻል የሞራል መሻሻል አይደለም። ኢትስ ኮምፕሊት ሌላ ሞዴል ሆነን ወጣ። ሌላ አይናችን ተከፈተ። በቃ አዲስ ማንነት የክርስቶስ የሆነ አዲስ ማንነትን ሚራክለስሊ መቀበል ማለት ነው። የሰይጣን ዓላማ አንድ ነው፣ እኛን ከህይወት ጎዳና ማውጣት። ዓላማው ምንም አይቀያየር፣ ስትራቴጂ ነው የሚቀያየር። አምላክ ነው የምትሉት ነው ማጣው አይታል አምጡትና ደግሞ እናስቀምጣለን። እኔ ብዙዎቻችን እንደዛ የምናስብ ይመስለኛል። አምጡትና በቃ እናስቀምጣለን። አፈላልሶ ነው የሚጥለው። አሮጌውን ነገር አልፏል። ምን ማለት ነው አልፏል? በቃ አሮጌው ማንነት አሮጌው መገለጫዬ አልፏል። ይሄ ማለት ምን ማለት ነው? ጌታን ከተቀበለ በኋላ ሰው ባህሉን ጠል ይሆናል ወይ? አይሆንም። ዘሩን ጠል ይሆናል ወይ? አይሆንም። በፍጹም አይሆንም። እንደዛ የሚያስቡ ሰዎች አሉ። ባህል ጠል፣ ዘር ጠል፣ ቋንቋ ጠል ምናምን ያደርጉናል። አይደለም፣ እንደዛ አይደለም። በእግዚአብሔር የተፈጠረ ነው። መልካምነት አለው። ወንጌልንስ እንዴት እንግባባለን? ቋንቋን ካልወሰድን፣ ባህሌን ካልወሰድኩ ሌላ ክርስቲያናዊ ባህል የለ፣ ክርስቲያናዊ ምግብ የለ። እኔ እንጀራ በላለሁ፣ ያኛው ፓስታ ይበላል። ሁለታችንም ግን ኢየሱስን እንበላለን። so we're brothers ማለት ነው። እና በቋንቋችን ውስጥ በባህላችን ውስጥ ያሉ ጽድቅን የሚገልጡ ክርስቶስን የሚገልጡ ብዙ ነገሮች ስላሉ ምጣላ ምገፋ ማልጠቀምበት እማልኖር አይደለም። ግን ሁሉን በክርስቶስ ማየት ጀመርኩ ማለት ነው። አይደንቲቲ ተቀየረ ማለት እሱ። አሁን ድሮ ሁሉን በባህሌ ነው የማየው። አሁን ቤዚስ ኦፍ ኦቶሪቲ ይባላል በስነ መለኮትኛ ስንማር። ቤዚስ ኦፍ ኦቶሪቲ ማለት ትሩዝን የምትለካበት ማለት ነው። እና አንዳንድ ጊዜ ባህል ነበር። ለምሳሌ ጌታን ከማግኘታችን ማለት ይሄ አርጌው አላውቅም የምንለው ማለት ይሄ ነገር ልክ ነው፣ ምክንያቱም ተደርጎ ያውቃል በባህላችን የተለመደ። ይሄ ነገር ልክ አይደለም፣ ምክንያቱም ተደርጎ እሱ ቀረ ማለት ነው። ዋና መለኪያ የማይበት መነጽር ባህሌ መሆኑ ቀርቶ፣ የማይበት ቋንቋ መሆኑ ቀርቶ፣ የማይበት መነጽር ዘመዶች መሆናቸው ቀርቶ፣ የማይበት መነጽር ክርስቶስ ሆነ እና እንዲያው በባህሌ ውስጥ በኗኗሬ ውስጥ በአሰራሬ ውስጥ ከእርሱ ጋር የማይሄዱ ነገሮችን ያስጠለኝ ጀመር ማለት ነው። ዋና መገለጫው ኢየሱስ ሆነ። ልክ ከሆኑ የበለጠ ነገር ሲኖር አንዳንዶቹን ነገሮች ሳታውቃቸው ነው የምጥላቸው። መጥፎ ስለሆኑም ሳይሆን ስለተበለጡ። እንደዚህ አሁን ያማሩ ስልኮች ምናምን ነው የምንይዘው፣ ስንት ጥለናል። ግን ያን ጊዜ ስናገኛቸው ዋና ነበሩ። እንደዚህ ያለ ታይቶ አይታወቅም እያልኩ ይዣቸው የት እንደጣልኳቸው ለማን እንደሰጧቸው አላውቅም። የሚበልጥ ሲመጣ ያስጥላል። እስቲ ዳግም እንወለድና አያስጥል እንደሆነ የማያስጥለን ነገር የለም። ሰው ምን ማለት ነው? እኔ አሁን ኢትዮጵያዊ ነኝ፣ የራሴ ባህል አለኝ፣ የራሴ ቋንቋ አለኝ፣ የራሴ ኤትኒክ ግሩፕ አለኝ፣ የራሴ አስተዳደግ አለኝ፣ የራሴ ምግብ አለኝ። ሴሌብሬት ታደርገዋለህ ብትለኝ አብሶሉትሊ። እግዚአብሔር ሌላ ቦታ አልፈጠረኝማ። አሁን የሚያደምጡን አድማጮችና ተመልካቾቻችን የተፈጠሩባቸው ባህሎች እኮ በእግዚአብሔር ዓላማ የእግዚአብሔር ስጦታ እኮ ነው። ባህልና ቋንቋ የእግዚአብሔር ስጦታ። በቃ እኔን ሲፈጥረኝና እንድወለድ ሲያደርግ ሌላ ጋር ሊያደርገው ይችል ነበር። እግዚአብሔር እዚህ ያደርገው ዓላማ አለው ማለት ነው። አይ ሰለብሬት እንጂ ያደርገዋል። እንጂ የሚደረገውን እንጂ ያደርጋል። ዋና መለኪያ ግን አይደለም። ቀረ በቃ የዛሬ 30 ምናምን ዓመት አቅጣጫ የተቀየረ ዋና የተቀየረ እነኚህን የሚይዝበት አደራደሩ ተቀየረ። ለክርስቶስን እስከገለጠልኝ ድረስ ለክርስቶስ መገለጫነት እስካገለገለኝ ድረስ ከማምነው ከወንጌል እምነት ጋር እስካልተጋጨ ድረስ እኖረዋለሁ፣ ሴሌብሬት አደርገዋለሁ እንጂ አደርጋለሁ። ሲጋጭ እሰደድበታለሁ እንዲህ ብዬ እንጂ ዋና አላረገው። ኢየሱስ ክርስቶስ ዋና መገለጫችን ሆነ። አሁን ሁለተኛ ቆሮንቶስ 5 ላይ ጳውሎስ የሚያነሳው ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለው በሱ ነው የምናውቀው ሰውን ይላል። እንደውም ክርስቶስን ራሱ ድሮ በስጋ ነበር የምናውቀው ይላል።
ምክንያቱም እንትን ነበር ያሳደደው ነው። በስጋ ሲያይ በመንፈስ ነው። መስቀሉ ፉሊሽነስ ነው አለሱ። መስቀሉ አሰናካይ ነበር ለሱ። ልክ ጌታ ኢየሱስን ሲቀበል አይኑ ሲበራ ክርስቶስን በመንፈስ አገኘ፣ በስጋ አናሊሲስ ሳይሆን። ሁሉ ነገር ተቀየረ። ከዛ ሰውን አሁን የማየው በክርስቶስ ነው ይላል። ሰው በክርስቶስ ነው ወይስ በክርስቶስ አይደለም ነው ዋናው። የምናይበት መነጽር ተቀየረ እንጂ አሁን ለምሳሌ በጣም ብዙ ነገሮች ልታስረግጡኝ ነው። ግን አሁን ለምሳሌ ጌታን እንቀበላለን፣ በክርስቶስ ሆነን ነው ወንድማማች ሆነን። የእውነት እኮ ነው። ቸርች ስለተመዘገበን አይደለም ምናምን ስለ በጣም የእውነት ነው። በቃ አንድ ጃፓናዊ መጥቶ ጌታን የሚወድ ሰው አጠገባችን ቁጭ ቢል በቋንቋ ባንጋ ወንድማችን ሆነ። የእውነት በቃ ዳት ስፒሪቹዋል ዲኤንኤ ዳት ስፒሪቹዋል የተፈጠርንበት ከስጋ ከወንድ ፈቃድ ያልሆነች ከመንፈስ የሆነች ነገሮች ወንድሞች እናቶች ለዘላለም ማለት ለዘላለም እንደዛ ሆነን እንኖራለን። this is very real። ስለዚህ አውቶማቲካሊ ያ ሰው የኛ ሰው ነው፣ የኛ ወንድም ነው። እንዴት ሆኖ ሰውን በክርስቶስ አውቃለሁ። ከዛ ግን የኔን ቋንቋ የሚያወራ የኔን ባህል የሚቀበል ለኔ ቀሪያ ያለ የኔ ሰው የነበረ ሰው ያለ ክርስቶስ ቢሆን ያለ ክርስቶስ ነው የምናይበት መነጽር በቅቶት ይሄ ወንድሜ ነው ባይ ዲፎልት ያኛው አይደለም። በቃ በክርስቶስ ካየን ማለት ነው እንጠላዋለን ሰው ግን አይደል። አልተወለደማ መወለድ በጣም እንትን ስለሆነ አሁን ቸርች ውስጥ እንመጣናኛ ክርስቲያናዊ መገለጫችንን እንደ ሰከንዳሪ ስለምናደርገው እንትና እኮ ጌታን ተቀበለ ይባላል። በጣም ጥሩ ነው የኛ ሰው ነው እንላለን። ተቀጥሎ ለማጣራት ማለት ነው የኛ ሰው ነው ያኛውን ደግሞ ያሟላል ወይ ነው። ይሄ አሁን ፕራዮሪቲያችን ያኛው ነው ማለት ነው። በቃ የኛ ሰው ሆነ እኮ በቃ አፍንጫው የኔን አይመስልም ግን የኛ ሰው ሆነ። ከለሩ የኔን አይመስልም ግን የኛ ሰው ሆነ። የሱ ስንሆን ሁሉን በሱ ማየት ስንጀምር ማለት ነው ዛት ነው አይደንቲቲ። ስለዚህ አንድ ክርስቲያን መጠንቀቅ አለበት how we handle አሮጌ ማንነቶቻችን። አነሰሰሪ ጥላቻና አውልቆ መጣልም አይገባም። በብዙ ሚስዮናውያን ተሰራ የሚባሉ ስህተቶች ሚስዮናውያን በገቡባቸው ሀገሮች ባህልን ለመቀየር ምግብን ለመቀየር ልብሶቻቸውን አስወልቀው ሱትና ከራባት እንዲያደርጉ አረጓቸው። በብዙ ሀገር የእነሱን ምግብ ብቻ እንዲበሉ አረጓቸው። ስማቸውን የባህላዊ ስማቸውን ቀይረው ማቴዎስና ማርቆስ ሉቃስ ዮሐንስ አረጓቸው። ይሄ ኖት ነሰሰርሊ ለምንድን ነው እኔ በቋንቋ የክርስቶስ የማይገለጠው? ለምንድን ነው በባህል የክርስቶስ የማይገለጠው? ሰዎች የኔን ቋንቋ መናገር የለባቸውም ክርስቲያኖች ለመሆን። የኔን ባህል መቀበል የለባቸውም ክርስቲያኖች። ክርስቶስ ዋና ይሁን እንጂ መገለጫው ግን በዛኛው ባህልና ቋንቋ ከክርስቶስ ጋር አብሮ እስከሄደ ድረስ ከክርስቶስ ጋር አብሮ የማይሄደውን እየጣልን ከክርስቶስ ጋር የማይቃወመውን ግን ለክርስቶስ መገለጫነት ዋለ ማለት ነው። እና በፕራዮሪቲ ደረጃ ኢየሱስ ወንድ የለም ሴት የለም ሁሉ እኮ ይላል። ይሄ ማለት እኮ አለ እኮ አሁን ሴት ነሽ ወንድ ነን እኛ። ግን ዋና ሳስብሽ መገለጫሽ እሱ መሆኑ ቀረ። እኔም ዋና መገለጫዬ እሱ መሆኑ ቀረ አለ። ግን ዋናዬ አይደለም። አይሁድ ግሪክ የሶሻል የክላስ ስታተስ ባሪያ ጨዋ ከሬ ባሪያው ሳልሆን ከሬ የክርስቶስ ባሪያ ስራዬ ግን ሰርቭ ማድረግ ነው እና ዋና መገለጫችንን አስወግዷቸዋል፣ ከመንገድ አንስቷቸዋል። ዋና መገለጫችን ክርስቶስ ሆኗል ማለት ነው። ያ እንግዲህ ይህንን አይዴንቲቲ ክራይስ ወይም የማንነት ቀውስን ደግሞ ብናነሳ ደስ ይለናል። በዚህ ጄኔሬሽን በጣም ብዙ ቲን ዩዞችም ስትራግል እያደረገበት ያለ ኢሹ ነው ብለን እናምናለን እና ደግመን እናነሳለን ስለ ክርስቲያን አይዴንቲቲ። ግን ይህንንም ብናነሳው ደግሞ ጥሩ ነው ብለን እናስባለን። ሳይኖች ይታያሉ በሰዎች መካከል በኮንቨርሴሽን መሀል የምናቀባቸው ወርዶችን ማግኘት ጀምረናል እና ለምንድን ነው እንደዚህ በጣም የማንነት ቀውስ በእኛ ጄኔሬሽን ውስጥ የተከሰተው? ሳይኖች ውስጥ ምንድን ናቸው? አንድ ሰው በአይዴንቲቲ ክራይሲስ ውስጥ አለ ብለን ወይም ጌታ ኢየሱስ ክርስቶስን እየተከተለ ግን ስቲል ይዟል የሆነ ነገር ብለን የምንለይበት ሳይኖች ምንድን ናቸውና ለምንድን ነው በእኛ ጄኔሬሽን ብዙ ጥያቄ ብዙ ኮንፊውዥን በወጣቱ ላይ እየተፈጠረ ያለው? አንዱ የሚመስለኝ በጣም ብዙ መወራት ጀመረ፣ መነገር ጀመረ ነበር ድሮ ያልነበረ ችግር አሁን አለ ብያለሁ። መገለጫውና ኤክስፕረስድ ሆነ። ይሄ ባህላዊ አስተሳሰቦች በጣም ሪቫይቭ አረጉ። አሁን ያለው ትውልድ በጣም ያሳዝናል። በጣም ሪቫይቭ አረጉ። በቃ ወሎ ፈሳደ ባህላዊ ሃይማኖቶች ሪቫይቭ አረጉ።
ፖለቲካው በጣም ሊፍት አፕ አድርገው ወደ ላይ አድርገው ሌሎች አይዴንቲቲዎቻችንን ዋና አድርገን ለነሽ ለማያምን ሰው ሌላ ምን ዋና አለው? ሌላ ምን ዋና ነው? ሌላ ምን ብርቅ አለው? ሌላ ምን የሚያስጥላለው? ሌላ ምን ረቨሌሽን አለው? ፈሪሳውነት የሚያክል ነገር ለመከስከስ እኮ የደማስቆ ብርሃን ያስፈልጋል። በስምንተኛው ቀን መገረዝን የሚያክል መመኪያ የሚያስጥል እኮ ብርሃን ያስፈልጋል። ብርሃን ለሌላቸው ሰዎች እሺ፣ እና ብርሃን ላለው ሰው ግን በቃ ይሄ ዋና መገለጫው አይደለም። ግን እነኛ በጣም ሊፍትድ አፕ ሆኑ ሰዎች እንደዋና ይዟቸዋል። እና አሁን እኛ አብረን ራሱ በቃ እንትን ማድረግ ጀመርን ማለት ነው። ኢንፍሉዌንስ መሆን ጀመርን፣ ጆይን ማድረግ ጀመርን። ይሄ አንዳንድ ጊዜ አንዳንድ ሀገሮች ስትሄጂ በየመንገዱ ዳር ሙዚቃ የሚጫወቱ ሰዎች አሉ። ሙዚቃ ሲሰሙ ለመደነስ ሬዲ የሆኑ ሰዎች አሉ። ድምፅ ማነው እየመታው ያለው ሰውዬ ምንድነው ምናምን ሳይ በጣም የዘመኑ ክርስቲያን መስለኝ ደደን ሲባል ለመደነስ በጣም መጠንቀቅ አለብን። ምክንያቱም ድራም በስቶ ከበሮ በጣም በበዛበት ዘመን መኖራችን ነው አይዴንቲቲ ክራይሲስን ያመጣው። የሚመጣው እዚህ ስንሄድ እንትን ነው ይላል፣ እዛ ስንሄድ እንትን ነው፣ እዚህ ስንሄድ እንትን ነው እና እሺ ይቀጥል። እኛ ግን አሜን ክራይስት ሶ እምቀበለዋለኝ ማልቀበለዋል እና አይ ቲንክ ሬዲ ነን ሪስፖንድ ለማድረግ ለሚመጡ ፍልስፍናዎች፣ ለሚመጡ አስተሳሰቦች፣ ለሚመጡ ፖለቲካል እንትኖች ቫልነረብል መሆን የለብንም። መለኪያ የሌለው ሰው ሁልጊዜ ልክ ነው ብላስ መለኪያችን እኮ የእግዚአብሔር ቃል። ወጣት ራሱን መለካት ያለበት ትልቆችን ፎርዛት ማጠር በእግዚአብሔር ቃል መመዘን ያለብን በእግዚአብሔር ቃል በክርስቶስ። አሁን መንፈሳዊ እድገትን የማስበው አሁን ልጆች ማደጋቸውን አለማደጋቸውን በየክሊኒኩ ትምህርት ቤት ስንወስዳቸው ግድግዳ ላይ የተጻፉ ቁጥሮች አሉ እና ሄደው ይቆማሉ። አሁን ለእኛ ክርስቶስ ነው ያ ግድግዳ ላይ ያለው እና ሄደን መለካት ያለብን ከባህሌ ጋር፣ ከቋንቋ ጋር፣ ከፍልስፍና ጋር፣ ከትምህርቴ ጋር ከመንፈሳ ክራይስት ክርስቶስ ነው ማደግ ያለበት እና ኮንፊውዥንን የሚያመጣው መለኪያችን ሲበዛ ነው። እዚህ ጋር ስመጣ እንትን ሰው እዛ ጋር ስመጣ እንትን ሰው ለምንድን ነው? በቃ በክርስቶስ ነን፣ የክርስቶስ ያ ሰው ሄዶ ባህላዊ ነገሮች ሊያደርግ ይችላል። ያ ሰው ሄዶ አይለወጥም። ግን ቀጥ ብሎ የቆመው ሰው ሄዶ ባህላዊ ነገሮች ሊያደርግ ይችላል፣ ሴሌብሬት ሊያደርግ ይችላል፣ ምናምን ሊያደርግ ይችላል። ግን መለኪያ ከሌለው ግን እየሄደ የሚለካው በሌሎች እንትን ሁሌ መለኪያ የሌለው ሰው ሁሌ ልክ ነው። ያንን ሄዶ ሲያደርግ ልክ ነው። ያንን ሄዶ መለኪያችን የእግዚአብሔር ቃል፣ መለኪያችን ክርስቶስ ራሱ አለመሆኑ ነው ክራይሲሱን የሚያስከትለው። መፍትሄውም ያ ነው። ጌታን መቀበል ማለት ሞዴላችን እሱ ሆነ ማለት ነው። በወጣት ቋንቋ ለመግለጥ የዘመኑ ወጣት የሞዴሉ ብዛት ያስገርማል። በቃ ቲክቶክ ላይ ያያል ሳምባዲን ሞዴሌ ነው ምን ይልሻል? ምን ማለት ነው ሞዴሌ ነው ማለት እኮ እኛ እኮ ሞዴል አይደል እንደቀየር ነው። በእግዚአብሔር ርኅራኄ ለምናቸዋለሁ፣ ሮሜ 12 ላይ በእግዚአብሔር ርኅራኄ ለምናቸዋለሁ ሰውነታቸውን ሕያው ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ ብሎ የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እንጂ ይሄን ዓለም አትምሰሉ። እንትን ነው የእግዚአብሔር ፈቃድ የሚለውን እዚህ ጋር አደረግና ይሄን ዓለም ያስቀምጠዋል። ለመምሰል ሁለት አለን ማለት ነው እና ይሄን ዓለም አትምሰሉ ፎርም ዳቱ ይሄ ሜታሞርፎሲስ የሚለው ቃል የመጣበት ቃል ነው። ሞርፌ ነው ቃሉ ራሱ። ይሄን ዓለም ሞርፌ አትምሰሉ፣ ሞርፌ ሁኑ፣ በእግዚአብሔር የእግዚአብሔር ፈቃድ ይቀረጻችሁ ነው። ያኛው አይቀረጻችሁ። እኛ እኮ አሁን ቀራጭ መርጠናል። ጌታን መቀበል ማለት ቀራጫችን ተቀየረ። ይሄ ዓለምን እምቢ ብለን የእግዚአብሔር ፈቃድ ይቀረጸናል። እንዴት ነው አንድ ዓለማዊ ዝም ብሎ ሲያወራ የሚውል ሰውዬ ሞዴል የማረገው? ክራይስት እኮ ሞዴላችን ሆነ። እኛ ለመኖር የተጠራ ነው ኢየሱስን እየመሰሉ በእውነት መጀመሪያ ያነሳ ነው። በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ነው። ክርስቶስን መምሰል የእግዚአብሔርን ቃል መለኪያ፣ በእግዚአብሔር ቃል የተተከለ ሁሉን በዛ ብርሃን የሚያይ የሚወደደውን የሚወድ ማጥለያ። ኢየሱስ እኮ ማጥለያ ሆነ። የዚህን ዓለም መልካም ነገሮች እንድንጠቀምባቸው፣ የዚህን ዓለም የወደቁ ነገሮች እንድንተዋቸው ማጥለያችን ተቀየረ፣ ክርስቶስ ሆነ። ያ በዚህ ዘመን ላይክ
እያየነው ያለ የአይዴንቲቲ ክራይስ አንዱ በእኛም በራሴ ማንነት ላይ ራሴ ዲሳይድ አደርጋለሁ የምንለው አስተሳሰብ በጣም እየበዛ ነው የመጣውና ይህንንስ እንዴት ማየት አለብን? መፍትስ አለ ነው ትዛት ማለት የኔ እውነት የለም ያንቺ እውነት የለም። ያ አይቻ አሁን የዚህ ዘመን አንዱ ፍልስፍና እኮ እውነትን አንጻራዊ ነው የሚያደርገው። ለአንቺ እውነት የሚሆን ለእኔ እውነት ላይሆን ይችላል። ደስ ይላል አስተሳሰቡ። መንገዶች ሁሉ ወደ ሮም ያደርሳሉ ማለት ነው። በቃ ብትሄድ በየትኛው አቅጣጫ አደርሱ። መንገድም እውነትም ህይወትም እኔ ነኝ አለ። በቃ ኢየሱስ አንድ ነው፣ እውነት አብሶሉት ነው፣ እውነት መለኪያው አንድ ነው። እና ለአንቺ እውነት የሆነ ለእኔ ውሸት ሊሆን ይችላል። ለእኔ እውነት የሆነ ለአንቺ መብት የለንም። እኛ የኃጢአት ባሪያዎች ነበርን። ከዛ መተን የነጻነት ባሪያዎች አይደለም ይሆን ነው። ብዙ ክርስቲያን የኃጢአት ባሪያ ነበር፣ አሁን የነጻነት ባሪያ ሆነ። ነጻ ነኝ ይላል እና ነጻነት እንደ ባሪያ ይገዛዋል። አያውቀውም። ነጻ ነኝ እያለ ይፈልገው ነው። ይሄ እኮ ሌላ ባርነት ነው። እኛ የኃጢአት ባሮች ነበርን፣ ነጻ ወጣንና የክርስቶስ ባሮች ጌታ ነው የቀየርነው። ስለዚህ የሁለታችንም ጌታ አንድ ነው እና መብት የለንም። መብታችንን አስጥሎናል። መለኪያችንን አንድ አድርጎታል። መለኪያችን አንድ ነው። ሄደን ደግሞ ተለክተን የምንደርስበት ትሩዝ አንድ ነው እና ልክ ነሽ። አሁን ራሳችንን እንደ መለኪያ ካረግን ቫራይቲ ኦፍ ኮንፊውዥን ሰው እንገባ። የእግዚአብሔር ቃልና ክርስቶስ ራሱ መለኪያችን ከሆነ ግን እውነት አንዲት ናት። ኤክስፕሬሽኗ የተለያየ ኤክስፕሬሽን እኮ የተለያየ ነው። እሱን ነፃነትን መርሳት የለብንም። ያንን እውነት ሰው ቅድም እንዳልኳቸው ነው። ያንን ብቻ እውነቱ ላይ እንድረስ፣ የተጨበጠው ኦብጀክቲቭ ትሩዝ ላይ እንድረስ እንጂ ያንን እውነት በእኔ ቋንቋ ኤክስፕረስ ማድረግ የለበትም። በአማርኛ በእንግሊዝኛ ላይ ኤክስፕረስ ማድረግ የለበትም። በራሱ ደስ በሚለው ክርስትና እንደው የሚሰጠው ነፃነት ይሄ ነው። ክርስቲያናዊ ቋንቋ የለም፣ ክርስቲያናዊ ባህል የለም። ሶ ዋት ዳዝ ኢት ሚን? እውነታችን አንድ ነው፣ አይዴንቲቲያችን አንድ ነው። ዌይ ኦፍ ኤክስፕሬሽናችን ግን እኔ ክርስቶስን በራሴ በነፃነት ቋንቋዬ ገልጠዋለሁ። ያ ሰው በራሱ ሊገልጠው ይችላል። ለመግባባት በምንችልባቸው ደግሞ ቋንቋችን እየፈጠርን እየተረጎመንም በምልክት ቋንቋም ይሁን በምንም ደግሞ አብረን ደግሞ ሴሌብሬት እናደርገዋለን ማለት ነው። እና መብት የለንም ብዬ ነው የማስበው። ባሮች ነበርን የኃጢአት፣ ከዛ ነፃ ተለከን እንደልባችሁ ኑሮ አልተባልንም። ደግሞ የክርስቶስ ባሮች ሆነን ይሄ ትልቅ መልእክትም ነው፣ ግዴታ መነሳት ያለበት ነገር ነው። አሁን እስቲ ወደ ፕራክቲካል ነገሩን ብንመጣ ብዬ አስባለሁ። ማይነካ ነገር ነው ግን ህይወታችን በጣም የያዘው ነው። ከጓደኞቻችን ጋር ፍሪ ዲስከሽን እናደርጋለን። ከጓደኞቼ ጋር ቁጭ ብለን እያወራን በተለይ የዘር ማይንድሴት ክፍለ ሀገር ነው ተወልጄ ያደግኩት አውቀዋለሁ። ባህል ጥሩ ነገር ነው፣ ካልቸር ጥሩ ነገር ነው። ነገር ግን በሱ መነጽር ሰውን ስንመለከት ቅድም እያነሳኸው ነበረ፣ በጣም ትልቁ ችግር ሰውን በዛ መነጽር ማየት ከኔ ወገን ነው አይደለም በሚለው ነው ፕራዮሪቲ እንኳን የምንሰጠው። ስራ ቦታ ላይ እንደዛ ይሆናል። በጣም የሚያነሱልኝ ነገር አንድ ብዙ ሰው ሳወራ ጎራ ካልያዘን ህይወታችን ወይ ደግሞ ኑሮ ብለን የምንለው ነገር መግፋት አንችልም የሚል አስተሳሰብ አሁን ላይ በጣም ወጣቱ ተስፋ ቆርጧል ብዬ ስጠይቅ ሳወራ ልክ ነው ዮናስ፣ ግን ይህንን ጎራ ካልያዝ ነው አሁን አይዴንቲቲ ስንልና ስለ ማንነት ስናነሳ ከዘር ጋር ብቻ ሳይሆን ፕራክቲካሊ ስንኖር ጉቦ መስጠት፣ መቀበል እንደዚህ አይነት ነገሮች ወጣቱ ጋር በጣም ገብቷል። በጣም ቤተክርስቲያን ውስጥ ያሉ ወጣቶች በቃ እንዲህ ካልሆነ ይህንን ህይወት ማለፍ አንችልም፣ በዘር ጎራ ካልተመደበን፣ እሱን ካላላቀን፣ ለሱ በጣም ፕራዮሪቲ ካልሰጠን ህይወታችን ኑሯችን ሊቀና አይችልም የሚል አይነት አስተሳሰብ በጣም አለ። ድካሙን እረዳዋለሁ መንገዶቹ የተዘጉ ስለሚመስሉና እንዴት ታየዋለህ ይህን ነገር የሚለውንና እንዴት ምን ያህልስ ነው መጨከን ያለብን? ይህንንስ እንዴት ነው ሶልቭ ማድረግ ምንችለው? እንደ ክርስቲያን ከባድ ኢሹ ነው። የእውነት እኔ እዛ ገበያው ሜዳ ላይ ተበትኖ በዚህ ዓለም ሲስተም ሲሰራ የሚውለውን አማኝ በየመስሪያ ቤቱ በየዲፍረንት ሲስተም ውስጥ ገብቶ ሲታገልን የሚውለውን አማኝ አንደርስታንድ ማድረግ አለብን። ከባድ ነው፣ በጣም ከባድ ነው። ደግሞ እየባሰ መጣ። የሚያስከትለው ኮንሲኩዌንስ በጣም ብዙ እየሆነ መጣ። በተቻለ መጠን አይ ዋንት ቱ አንደርስታንድ፣ ሲምፓታይዝ ማድረግ በጣም ያስፈልገናል። ቀላል አይደለም፣ በቃ በጣም ቀላል አይደለም። አንዳንድ ቦታ ላይ ካልተመሳሰልክ መኖር አትችልም፣ መስራት አትችልም፣ ማገልገል አትችልም፣ አትችልም። እና
አንደርስታንድ እኔም በጣም የእውነት ፉል አንደርስታንድ አደርጋለሁ። ልዩ ልዩነታችን በሀገራችን ውስጥ ደስ የሚልና ምናልባት ደግሞ እንደ ክርስቲያኖችም እግዚአብሔር በጣም ሊጠቀምበት የሚችል ፕላትፎርም ሆኖ ሳለ ራሱ አምላክ ሆነ፣ ራሱ ስገድልኛል እና ከፍ ተደረገ፣ በጣም ስታቹ ተሰራለት እና ከባድ ጊዜ ነው እና አንደርስታንድ ማድረግ በጣም ያስፈልጋል። ግን ምን ማድረግ ይቻላል? አስቀድመን ያልነው እኮ ነው። ተመሳስሎ ተመቻችቶ ሳንነቀፍ ሳንሰደድ ተወደን በባህላችን በቤተሰባችን መኖር እኮ ድሮም ይቻል ነበር። የድሮቹ ክርስቲያኖች እኮ ስደት ጠርተው አይደለም፣ የላይፍ ስታንድ። አንዳንድ ጊዜ አሁን የድሮቹ ሲመሰክሩ ሰምተህ እንደሆነ ይሄንን ተውና እንተዋለን ይባላሉ። ሳያዩት በእግዚአብሔር ቃል መተው የለ አይ እንደ ከሁሉ በላይ አብዮቱ የሚል መፈክር ነበር በሉ የሚሏቸው። ከሁሉ በላይ አንድ የሚላሉ ብለህ መውጣት ትችላለህ። የድሮዎቹም እኮ ጠርተውት ሳይሆን ለነበረው ኤግዚስቲንግ ቻሌንጅ አንሰግድም ስላሉ። ስለዚህ መጀመሪያ ወደ አነሳ ነው የምመለሳችሁ። ስደት የሌለበት ዘመን የለም። ዋጋ መክፈል የሌለበት ክርስቲያናዊ ሕይወት የለም። መስቀሉን ተሸክሞ ዕለት ዕለት ይከተለኝ ነው ያለው ኢየሱስ። መስቀሉን መሸከም በጣም ያስፈልጋል። ከዚህ ነፃ የሆነ ሕይወትን ማምጣት አንችልም። ኮምፕሮማይዝ በማድረግ እነኚህን ነገሮች ማስወገድ እንችላለን። ለትንሽ ጊዜ ተስማምተን መኖር እንችላለን። ለትንሽ ጊዜ ፕሮሞትድ ልንሆን እንችላለን። ለትንሽ ጊዜ ጉዳዮቻችን ሊሳኩልን የዘላለሙስ አሁን ተሳክቶልን የዘላለሙስ እና ከመጽሐፍ ቅዱስም ስናነብኮ ዓለም ስገድልኝ የሚል ምስል ያላቆመችበት ዘመን የለም ብዬ ነው የማምነው። በየጊዜው ይለዋወጣል እንጂ ስገድ ካልሰገድክ መኖር አትችልም። አሁን መጨረሻ ላይ እኮ የሚገለጠው ሐሰተኛው ክርስቶስ እኮ በዚህ ነው የሚገለጠው እኮ። ይህንን the mark of the beast ካልተቀበልክ መነገድ አትችልም፣ ቢዝነስ ማካሄድ አትችልም። አሁን መቀበል የጀመረ እኮ በኋላ የሚቀበል ህይወት ይሆናል እና ያሰግደናል ማለት ነው። እኔ ቆሞ አልሰግድም ብሎ እስከ ሞት ድረስ ታምኖ የሚመጣውን ጽዋ መጠጣት ነው የሚያስተምረን መጽሐፍ ቅዱስ ብዬ ነው። አንድ ነገር ባላንስ ማድረግ ያለብን ክርስቲያኖች ከባህላቸው ጋር ለመጣላት ብለው መጣላት የለባቸው። ሹድንት ለምሳሌ የሆነ ቦታ ላይ ቋንቋን መናገር ካለብኝ ቋንቋን መናገር አለብኝ። ቋንቋን የለብኝም ቋንቋን አልናገርም በሚል ለምከፍለው ዋጋ መስቀሉም አይደለም። መስቀሉ የለበትም። ለምን ሰለብሬት ስፒክ ምን ችግር አለ? ምን አለበት? ማት ቋንቋ ኖሮን ማት ቋንቋ በተናገረን ማት የምግብ አይነት መብላት ችለን አብረን ከስንቱ ሰው ጋር ቁጭ ብለን መብላት በቻለን። ስለዚህ መጥራት የለብንም ነገሮችን በጣም በከረረ መንገድ የምንጠራቸው መሆን የለባቸው። ግን ሲመጣ ግን we have to choose። ሶስቱ እኮ ወጣቶች እያልን ነው የምናነሳቸው የዳንኤሎቹ ያንግ ፒፕል ያም ፕሮሞትድ የሆኑ ወደ ፕሮሞት ያደረጋቸውን መንግስት ፖሊሲ እኮ ነው እምቢ ያሉት። በባቢሎን አውራጃ ከፍ አደረጋቸው። ከዛ ባቢሎን ራሱ ስገድ አለ እምቢ አሉ። ዓለም ሲሰግድ እምቢ አሉ። ባይ ጋድስ ግሬስ እንደውም እግዚአብሔር አምላካቸውን አስከበሩ እና ስደትን፣ መከራን፣ ተቃውሞን፣ መራብን፣ መጠማትን፣ መገፋትን፣ መታሰርን መፍራት የለብንም ብዬ ነው ማነሳው። ግን እስቲ ሞክረውና ደግሞ ትንሣኤ የለ እንደሆነ አንዳንድ ጊዜ እኮ አይሰራም ስላለን ነው። ኮምፕሮማይዝ ማድረግ ብቻ የሚሰራ፣ ጉቦ መስጠት ብቻ የሚሰራ፣ ለመስሉ መስገድ ብቻ የሚሰራ፣ ያኛውን አይዴንቲቲ ከፍ ማድረግ ብቻ እንደሚሰራ እናምናለን። እስቲ እምቢ ብሎ መቆም አይሰራ እንደሆነ እስቲ እንሞክረው አለ እኮ እግዚአብሔርን እኮ አንዳንድ ፈትኑኝ ብሏል በመስጠት እንዴ። እስቲ እግዚአብሔርን እስቲ እንሙትና፣ በነገራችን ላይ እስከ ሞት ድረስ የታመንኩ ነው እንሙትና አያስነሳ እንደሆነ እንደዚህ አይነት ክርስቲያኖች እኮ ቢበዙ አለ እኮ እግዚአብሔር አብሮ ደግሞ የሚወጣ አምላክ አለ። I don't have to go into all those kinds of መሸነፍን መቀበል የለብንም ነሰሰርሊ። እስቲ ሳንሸነፍ ተሸነፍ ለሚለን እምቢ ብለን ሞተን የሚመጣውን ዋጋ እንቀበል። ምን ይመጣል?
መሰደድ አይደል? መታሰር አይደል? እሺ መጨረሻ ምን ይመጣል? መሞት አይደል? ሞትም ጥቅሜ ነውና በዚህ እኮ ነው የሚዘጋው መጽሐፍ ቅዱስ። እና እስከ ጥግ ለመሄድ የጨከነ ህዝብ እንሆን እንጂ መንገድ ላይ ባሉ ነገሮች ኮምፕሮማይዝ ካረግን አሁን ብቻ ሳይሆን የሚመጣውንም ዘመን ሳስብ ያሳስበኛል። አሁን በትንሹ ለሁሉ ከሰገድን ዋናው ሲመጣ የአውሬውን ምልክት ያልተቀበለ እኮ መግዛት መሸጥ እንዳይችል ሆነ። ይሄ እኮ ኢኮኖሚውን ሴንትራላይዝ አድርጎ በሆነ መንገድ ወድቀ ካልሰገድክልኝ አታደርግም ሲል ታዲያ ልንቀበል ነው ማለት ነው። ሴም ስፒሪት ስለሆነ መንቃት ያስፈልጋል ብዬ አስባለሁ። ደጋግመን እያነሳ ነው እንግዲህ ሀሳቦቹና አሁንም ስታነሳው ነበረ ብዙ ጊዜ አሁን ክርስቲያን መሆናችንና አለመሆናችን፣ ላይፍ ስታይላችን፣ ዲሲሽኖቻችን ሁሉ በቃ ተቀላቅሏል። ምንም ለመለየት በቃ የሆነ ቁጭ አድርገን እያንዳንዱን በግል ከጠየቅን ነው ክርስቲያን የሆነው መለየት ምንችለውና አንስተነዋል። በእርግጥ እንደገና እንደ ፕራክቲካል ብዙ ነገር እንድናስብ ስላሰብን ነው እንድናወራ። የምናስብበት መንገድ፣ የምንኖርበት መንገድ፣ አክት የምናደርግበት መንገድ የተለየ ነውና ክርስቲያን እንዴት ነው እያንዳንዱን ቀን እያንዳንዱን ዲሲሽን መወሰን ያለበት? ደግሞ ላይክ ብዙ ጊዜ ዩኒቨርሲቲ ውስጥ እንደዚህ አይነት ነገር ይገጥመናል። ክርስቲያን ኮሚኒቲ ውስጥ ክርስቲያን ያልሆነ ሰው ጋር ስለምንኖር ምንም የምንለይበት ላይፍ ስታይል የለንም እና እንዴት ነው ልዩ መሆናችንን ሁልጊዜ ማሰብ ያለብን? እንደገና መወለድ ማለት በጣም ሪል ነው ቅድም ስትል ነበርና እንዴት ነው የተለየን መሆናችን ሪፍሌክት የምናደርገው? ላይክ ለመለየት ፎር ዘ ሴክ ኦፍ ልዩ መሆናችን ለማሳየት ሳይሆን አሁን ዳግም ልደት በረከቱ ልናመጣቸው በህይወታችን እንዲሆኑ የምንፈልጋቸው ልዩነቶች ከውስጥ ወደ ውጭ ሆኑ ጽድቅና እግዚአብሔርን መምሰል ከውጭ የተጫኑብን ጫናዎች መሆናቸው ቀረ። አሁን ሰው ዳግመኛ ካልተወለደ ባይዘው የፈለገ አሪፍ ነገር ቢያደርግ የሞተ ነው። በኃጢአታችሁና በበደላችሁ ሙታን ነበራችሁ አሁን። ስለዚህ የፈለገ ልታስጌጩ ትችላለሽ በሚል ጽድቅ በሚመስል ስነ ስርዓት ባለ ግን ዴድ ነው። እኔ የምመስለው አንዳንድ ጊዜ በገና ዛፍ ነው። የገና ዛፍ ተቆርጦ ነው የሚመጣው ራሱ ጽዱ ተቆርጦ ነው ይችላል ቤት ፍሬ መሳይ ነገሮች ላይ እንጭንባቸዋለን። ፖም የሚመስል ማውራት አስጌጥ ዘላለም ቢኖር እየተወለገ ይመጣታል እንጂ ዛፉም አይቀየርም፣ እኛም ህያዋን ፍሬዎች አይሆኑም። ስለዚህ መለየትን በላያችን ላይ ለመጫን አንሞክር። መቀጨስ ክርስቲያን ስለሆንኩ ብዬ በላይ ላይ እንደ ክሪስማስ ትሪ የተወለደ እኔ እንደውም የምለው እንፍቀድለት እንዲወጣ ክራይስት አንዝጋው። አንዳንዴ ቤት ውስጥ ያሉ ፕላንቶች አሁን እንደዚህ እንደምናያቸው ሊሚትድ ነው እድገታቸው። ቢካዝ ሊሚትድ ነው የሚያገኙት ነገር። ፀሐይ ብርሃን እንደልብ ማያገኙም። ኮንፋይንድ በሆነ ኤንቫይሮንመንት ብታሳድገው አንድን ዛፍ ትልቅ ሊሆን የሚችለው በዛች ኮንፋይንድ ኤንቫይሮንመንት ይኖራል። ኮንፋይናል ኢየሱስ ወደ ውስጣችን ገብቶ እንዴት ነው ልዩነት የማይኖረው? the way I speak, the way I live, ዲሰንሲው የክርስቶስ ማንነት ዳግመኛ ተወልደናል ካልን እንዲወጣ እንፍቀድለት እንጂ አለመውጣቱ አይቀርም። ጴጥሮስ እንኳን በዚያች ድካሙ አንተ ሰውዬ ግን አንተ ከዚህ ሰው ጋር ነው አይደለው ብያለ ነህ ነው የሚያስብለው። እንደውም መጽሐፍ ቅዱስ አይደለው ብያለ ነህ እኔ ሰውየውን አላውቀውም ነህ ከሱ ጋር ያስታውቅብሃል። እና እንደዛ እንዲወጣ መፍቀድ አለብን። አንደኛ ልዩነታችን መታየት አለብን። ብርሃንና ጨለማ ልዩነት አለው። በአኗኗሩ፣ በህይወቱ፣ ኤቲካሊ፣ ባነጋገሩ፣ በአፒራንሱ ኢን ኤቭሪቲንግ። ግን ከላይ ወደ ታች የተጫነብን ከውጭ በላያችን ላይ የተጫነብን ሳይሆን ከውስጥ ያለው የክርስቶስ ባህሪ እንዲወጣብን እግዚአብሔር መምሰል፣ ጸሎት፣ ፈቃደኝነት። አሁን አንዳንድ ሰው አሮጋንት ነው፣ የእውነት አሮጋንት ነው። ነፃነት ይመስለዋል። ምን አለበት እንደዚህ ብኖር ይላል። ምንድን ነው ምን አለበት? ውስጥ ያለው እንዲወጣ ለምን አንፈቅደው? ውስጥ እኮ ይነግረዋል። ለምሳሌ ባለባበስ ሊሆን ይችላል፣ ባነጋገር ሊሆን ይችላል። ውስጡ ይነግረዋል። ግን ምን አለበት አይባልም። የውስጡ እንዲወጣ እኮ መፍቀድ በጣም ያስፈልጋል። ኢየሱስ ክርስቶስ በገበያው ቦታ፣ ኢየሱስ ክርስቶስ በዩኒቨርሲቲ፣ ኢየሱስ ክርስቶስ በምንሄድባቸው ቦታዎች ሁሉ እንዲወጣና እንዲታይ መፍቀድ አለብን ብዬ በጣም አስባለሁና መለየት አለብን።
የሚለይ ህይወትም ያስፈልጋል። የድሮዎቹ ክርስቲያን የተባሉት አካሄዳቸው ታይቶ ነው፣ የሚከተሏቸውም በሱ መልኩ ነው። እነኛ እንዲሁ የተገለጠ ህይወት ልንኖር ያስፈልጋል። ግን ልናመጣው ከሞከርንም ችግር አለበት ብዬ አስባለሁ። ላመጣው ስሞክርም ደስ አይልም፣ ላፍነው ስሞክርም ደስ አይልም። ዲያንሰር ኢዝ ኢየሱስ ይግባ በውስጣችን፣ የእግዚአብሔር ቃል ኢምፕላንትድ ይሁን በውስጣችን። እሱ ደግሞ እንዲወጣ በፈቀድን ቁጥር እንዲያውም ሁለተኛ ቆሮንቶስ ምዕራፍ 2 ላይ ስትሄዱ በፍራግራንስ ነው የሚገልጠው፣ የእውቀቱ ሽታ ነው የሚለው። አሁን ሽታ እኮ ናቹራል ነው። የሆነ ሽታ ጥሩ የሚሆን መጥፎ ይሞላዋል ቤቱ። አለመሙላት አይችልም እስከለቀቅ ነው ድረስ ብን ካረግ ነው። አሁን ሽቱ በታፈነ እንትን ውስጥ ነው ያለው፣ መያዣ በታሸገ ሲልድ ነው። ሽቱነት አለው፣ ቢወጣ ቤቱን አሮማ ያሳምረዋል። ግን መለቀቅ አለበት፣ ካልተለቀቀ አይሆንም። የብዙዎች ህይወት ምናልባት እንደዛ ይመስለኛል። አፈነን ይዘነዋል ክራይስትን የቤተ ክርስቲያን አድርገን እሁድ ከፍተሃለሁ ብለን። እሱ አይኖር ከፈትና በየሄድንበት ቦታ ድምፅ ሳናወጣ ቃል ሳንናገር ቤቱን ይሞላዋል፣ ዩኒቨርሲቲውን ይሞላዋል፣ ትምህርት ቤቱን ይሞላዋል። ያ በጣም ሰፊ ሰዓት ነው የወሰድ ነው። በጣም ጥሩ ቆይታ ነው። በጣም ሰፊ ነው ሀሳቡ፣ መነሳትም ያለበት ነገር ነው ብለን እናስባለን። እንግዲህ ወደፊት እንግዶቻችን ስንይዝ እንደጋገማለን። በጣም መሰረታዊ ነገር ነው ያነሳችሁት። በጣም እንደዛ ብለን እናስባለን። መጨረሻ ጥያቄ ሰዎች ብዙ ጊዜ የሚጠይቁት አንድ ጥያቄ አለ። ማሙሻ ሲባል ዶክተር ማሙሻ ሲባል ዶክተር ማሙሻ ለምንድን ነው የማይጽፈው? እየመጣ ነው አዲስ ነገር አለ። ልክ ነው። በጣም ብዙ ሰው ይጠይቀኛል። እኔ ብዙ ተናጋሪ ነኝ። ማይክሮፎንና ፑልፒት ብቻ ነው የማውቀው። ብዙ ቁጭ ብዬ መጽሐፍ እንደ ስብከት አንዱ ቅድም ከኢኩብ ጋር ያነሳ ነው አንዱ እንደ ኤክስኪውዝ ባልወስደውም አንዱ የነበረን ኤንጌጅመንት አሁን ድሮ በአብዛኛው መጽሐፍ ነበር። በአብዛኛው የእግዚአብሔር መልእክት ይዞ እንዲሄድ ብዙ ጸሐፍት በመጽሐፍ እየጻፉ ነው የሚለቁት። አሁን ግን ኤሌክትሮኒክ ሚዲያውም በጣም ገነነ፣ እንዲያውም ከንባቡም በላይ ማለት ነው። እና ኢንጌጅ ማድረግ ነበረብን ኤሌክትሮኒክ ሚዲያው ላይ የእግዚአብሔር መልእክት በዚህኛው በማይጻፈው መልኩ ከሚያስተላልፉት መካከል ነበርኩኝ። እና አሁን ግን ትንሽ ደግሞ ቢጻፉ ትምህርቶቹ ቢጻፉ መልእክቶቹ ቢጻፉ በሚል ብዙ ሰዎች የሚያነሱልኝ ጥያቄዎች ነበር። እና አትሊስት አሁን አንዱን እየጻፍነው ነው ተጋግዘን ማለት ነው። እና ስለ መንፈሳዊ ብስለት ያስተማርኩት ትምህርት ነበረ። እሱ ተጽፎ አሁን ትንሽ በቅርብ ጊዜ ታትሞ ይወጣል ብዬ አስባለሁ። ሰው ለምን አይጽፍም የሚለውን ሁላችንም የምንጠብቀው ነገር የሚቀመጥ ያው ሶሻል ሚዲያም ላይ የሚለቀቁ ነገሮች የሚቀመጡ ናቸው። መጽሐፍ ሲሆን ደግሞ ሰው ቁጭ ብሎ ሜዲቴት የሚያደርግበትም ነገር ስለሆነ ተሰብስቦ መምጣቱ ለእኛ ትልቅ ደስታ ነው። እንገናኛለን። መጽሐፉን ደግሞ ቁጭ ብለን ሪቪው የምናደርግበት ሀሳቡን በጣም የምናብላላበት ፕሮግራም ይኖረናል። ስለመጣ እንግዳችን ስለሆንክ በጣም ከልብ ከተጣበበ ስኬጁል ነው የያዝንህ። በጣም ነው እናመሰግነው። ወጣቶችን አክብረ በጣም እናመሰግናለን። እንግዲህ ፕሪቪሌጅ በጣም ብዙ እየተጠቀምን ነው። በእርግጥ ብዙ ኦፖርቹኒቲ አሁንም እንፈጥራለን ብለን እናምናለን። የመጨረሻ ግን ማስተላለፍ የምትፈልገው ለዚህ ጄኔሬሽን ወይም በቃ ኤኒቲንግ ላስት መናገር የምትፈልገው ካለ እድል እንሰጣለን። እናመሰግናለን። በጣም ሪባርካችሁ ታንኪ። በጣም እኔም ደስ ብሎኛል እንደዚህ ማውራት ስለቻለን። ጥሩ ትልልቅ ሀሳቦችን ያነሳችሁት፣ ይሄን መቀጠሉ በጣም ጥሩ ነው። ወጣቱ ጋር ጥሩ መነቃቃት አለ። ሁሉ ጨለማ አይደለም፣ ብርሃን አለ። እግዚአብሔር እየሰራ ነው። ስትራግሎቻቸውን ብቻ ስለምናይ ነው እንጂ ደግሞ በጣም ብዙ እግዚአብሔር እየሰራባቸው ያሉ ወጣቶች አሉ። እኔ አይ ጀስት ሲ ሆፕ ሳያቸው ወጣቶች በጣም ብዙ ይሄ የእግዚአብሔርን ቃል ሶሊድ መልእክት የሚፈልገው የወጣት ብዛት እንደውም አሁን የኔ ጄኔሬሽንና ከኛ በኋላ ያለው ይመስለኛል እያስቸገረ ያለው እንጂ ቸርች ውስጥ ወጣቶቹ በጣም ሶሊድ ነገር የሚፈልግ ናቸው። ዝንባሌያቸው መንፈስ ቅዱስንም ኤክስፔሪየንስ የሚያደርጉበት ዝንባሌ በጣም ደስ ይላል። እንበርታ፣ እግዚአብሔር ከኛ ጋር ነው። እናመሰግናለን። እንግዲህ ተመልካቾቻችን ከዶክተር ማሙሻ ፈንታ ጋር ያደረጉ